ሰላም ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል እንግሊዝኛን ከመጀመሪያው ጀምረን ለጀማሪዎች ጀማሪ ተማሪዎች እንግሊዝኛ እንዴት ማንበብ እንዳለባቸው፣ ጀማሪ ተማሪዎች እንግሊዝኛ እንዴት መጻፍ እንዳለባቸው፣ ጀማሪ ተማሪዎች በእንግሊዝኛ እንዴት ሀሳባቸውን መግለጥ እንዳለባቸውና እንዴት ማውራት እንዳለባቸው እየተመማር እንገኛለን። ስለዚህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን ማለት ነው። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው ሰሞኑን የ30 ቀን ትምህርት ቻለንጅ ጀምረን ዛሬ ቀን 26 እንመማራለን ማለት ነው። ወደ ትምህርቱ ከመግባቴ በፊት ግን ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ እናንተን ደስ በሚላችሁ ሶሻል ሚዲያ እንመማራለን፣ እናስተምራችኋለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይበሉን ደውሉን፣ መመማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። እዚህ ጋር እሱ እንደምታዩት ምን ይላል? የእንግሊዝኛ ቋንቋ ለጀማሪዎች ተከታታይ ትምህርት ይላል። የ30 ቀን ትምህርት ቀን 26 መጀመሪያ ላይም እንደነገርኳችሁ ቀን 26 ወይም ቻለንጅ 26 ማለት እንችላለን ማለት ነው። በዛሬ ትምህርታችን ደግሞ ፎከስ አድርገን የምናየት ነገር ዱዩ ሃብ የሆነ ነገር አለህ ወይም አለሽ እንዲህ ብለን ለመጠየቅ ስንፈልግ ምን እንላለን? ዱዩ ሃብ ብለን መጠየቅ እንችላለን ማለት ነው። ዱዩ ሃብ አለህ ወይም አለሽ እንዴ ለማለት ማለት ነው። ስለዚህ ከዚህ በኋላ የሆነ ነገር አለህ ወይም አለሽ ብለን ለመጠየቅ ምንም ግራ መጋባት የለብንም ማለት ነው። ምን ብለን መጀመር አለብን? ዱ ዩ ሃብ ብለን መጀመር አለብን ማለት ነው። ኦኬ ልጀምር። ዱ ዩ ሃብ ኤ ኩዌሽን ይላል መጀመሪያ ላይ። ዱ ዩ ሃብ ኤ ኩዌሽን። ዱ ዩ ሃብ ኤ ኩዌሽን። ኩዌሽን ማለት ጥያቄ ማለት ነው። ስለዚህ ዱ ዩ ሃብ ኤ ኩዌሽን ካልኩ ምን እያልኩ ነው? ጥያቄ አለህ፣ ጥያቄ አለሽ እያልኩ ነው ማለት ነው። ስለዚህ ዱ ዩ ሃቭ ኤ ኩዌሽን ይቅርታ፣ ጥያቄ አለህ እያልኩ ነው ማለት ነው። ኦኬ ቀጣይ ደግሞ ዱ ዩ ሃቭ ኤ ቲቪ። ዱ ዩ ሃቭ ኤ ቲቪ። ዱ ዩ ሃቭ ኤ ቲቪ። ቲቪ አለህ ወይም ቲቪ አለሽ እያልኩ እየጠየቅኩ ነው ማለት ነው። ስለዚህ ዱ ዩ ሃቭ ኤ ቲቪ፣ ቲቪ አለህ ወይም ቲቪ አለሽ እያልኩ ነው ማለት ነው። ኦኬ ቀጣይ ደግሞ ዱ ዩ ሃቭ መኒ። ዱ ዩ ሃቭ መኒ። መኒ ማለት ገንዘብ ማለት ነው። ስለዚህ ዱ ዩ ሃቭ መኒ። ዱ ዩ ሃቭ መኒ። መኒ ማለት ገንዘብ ነው። ስለዚህ ዱ ዩ ሃቭ መኒ ካል ገንዘብ አለህ ወይም ገንዘብ አለሽ እያል ነው። ለወንድም ሆነ ለሴት ሁለቱንም መጠቀም እንችላለን ማለት ነው። ዱ ዩ ሃቭ መኒ ገንዘብ አለህ ወይም ገንዘብ አለሽ እያልኩ ነው ማለት ነው። ኦኬ ቀጣይ ደግሞ ዱ ዩ ሃቭ ኤ ብራዘር። ዱ ዩ ሃቭ ኤ ብራዘር። ዱ ዩ ሃቭ ኤ ብራዘር። ብራዘር ማለት ወንድም ነው። ስለዚህ ዱ ዩ ሃቭ ኤ ብራዘር ስል ወንድም አለህ ወይም ወንድም አለሽ እያልኩ ነው። ስለዚህ ዱ ዩ ሃቭ ኤ ብራዘር ወንድም አለህ እያልኩ ነው ማለት ነው። ኦኬ ቀጣይ ደግሞ ዱ ዩ ሃቭ ኤ ሲስተር። ዱ ዩ ሃቭ ኤ ሲስተር። ዱ ዩ ሃቭ ኤ ሲስተር። ስለዚህ ዱ ዩ ሃቭ ኤ ሲስተር። ሲስተር ማለት እህት ማለት ነው። ስለዚህ ዱ ዩ ሃቭ ኤ ሲስተር ታልኩኝ እህት አለህ ወይም እህት አለሽ እያልኩ ነው ማለት ነው። ዱ ዩ ሃቭ ኤ ሲስተር። ኦኬ ቀጣይ ደግሞ ዱ ዩ ሃቭ ኤ ሃውስ። ዱ ዩ ሃቭ ኤ ሃውስ። ሃውስ ማለት ቤት ነው። ዱ ዩ ሃቭ ኤ ሃውስ። ዱ ዩ ሃቭ ኤ ሃውስ ቤት አለህ ወይም ቤት አለሽ ብለን እየጠየቅን ነው ማለት ነው። ዱ ዩ ሃቭ ኤ ሃውስ። ይኸው እዚህ ጋር ዱ ዩ ሃቭ የሚለው ቋሚ ነው፣ አይቀየርም ማለት ነው። ዱ ዩ ሃቭ ኤ ሃውስ ቤት አለህ ወይም ቤት አለሽ ማለት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ዱ ዩ ሃቭ ኤ ቻይልድ። ዱ ዩ ሃቭ ኤ ቻይልድ። ቻይልድ ማለት ልጅ ነው። ዱ ዩ ሃቭ ኤ ቻይልድ። CHILD። ዱ ዩ ሃቭ ኤ ቻይልድ ልጅ አለህ ወይም ልጅ አለሽ እያልኩ ነው ማለት ነው። ዱ ዩ ሃቭ ኤ ቻይልድ ልጅ አለህ ወይም ልጅ አለሽ እያልኩ ነው ማለት ነው። ኦኬ ቀጣይ ደግሞ ዱ ዩ ሃቭ ኤ ላፕቶፕ። ዱ ዩ ሃቭ ኤ ላፕቶፕ። ዱ ዩ ሃቭ ኤ ላፕቶፕ
ላፕቶፕ አለህ ወይም ላፕቶፕ አለሽ እያልኩ ነው ማለት ነው። ዱ ዩ ሃቭ ኤ ላፕቶፕ? ላፕቶፕ አለህ ወይም ላፕቶፕ አለሽ እያልኩ ነው ማለት ነው። ኦኬ። ቀጣይ ደግሞ ዱ ዩ ሃቭ ኤ ዋይፍ? ዱ ዩ ሃቭ ኤ ዋይፍ? ዋይፍ ማለት ሚስት ማለት ነው። ስለዚህ ዱ ዩ ሃቭ ኤ ዋይፍ? ሚስት አለህ እያልኩ ነው ማለት ነው። ዱ ዩ ሃቭ ኤ ዋይፍ? አንድ ወንድማችንን ሚስት አለህ ብለን መጠየቅ ስንፈልግ ምን እንላለን ማለት ነው? ዱ ዩ ሃቭ ኤ ዋይፍ ማለት እንችላለን ማለት ነው። ቀጣይ ደግሞ ዱ ዩ ሃቭ ኤ ሃዝባንድ? አንድ እህታችን ደግሞ ዱ ዩ ሃቭ ኤ ሃዝባንድ ብንል ባላለሽ እያልናን ነው። ዱ ዩ ሃቭ ኤ ሃዝባንድ? ዱ ዩ ሃቭ ኤ ሃዝባንድ? ባላለሽ። ኦኬ። ቀጣይ ዱ ዩ ሃቭ ኤ ሹዝ? ዱ ዩ ሃቭ ሹዝ? ቅርታ፣ ዱ ዩ ሃቭ ሹዝ? ጫማ አለህ ወይም ጫማ አለሽ እያልኩ ነው ማለት ነው። ዱ ዩ ሃቭ ሹዝ? ጫማ አለሽ። ኦኬ። ቀጣይ ደግሞ ዱ ዩ ሃቭ ፋሚሊ? ዱ ዩ ሃቭ ፋሚሊ? ፋሚሊ ማለት ቤተሰብ ነው። ስለዚህ ዱ ዩ ሃቭ ፋሚሊ ካልኩኝ ቤተሰብ አለህ ወይም ቤተሰብ አለሽ እያልኩ ነው ማለት ነው። ዱ ዩ ሃቭ ፋሚሊ? ቤተሰብ አለህ ወይም ቤተሰብ አለሽ። ስለዚህ በዛሬ ትምህርታችን የሆነ ነገር አለህ ወይም አለሽ ብለን ለመጠየቅ ምን ብለን እንጀምራለን? እዚህ ጋር መጀመሪያ እንደነገርኳችሁ ዱ ዩ ሃቭ ብለን መጀመር እንችላለን ማለት ነው። እዚህ ጋር አሁን ይኸው ከመጀመሪያው እስከ መጨረሻው ስታዩ ዱ ዩ ሃቭ የሚለው አልተቀየረም። ምክንያቱም አለህ ወይም አለሽ ብለን ለመጀመር ይሄን ነው የምንጠቀም ማለት ነው። ኦኬ። አንድ የድርገምላችሁ። ይኸው መጀመሪያ ላይ አሁን ጥያቄ አለህ ወይም ጥያቄ አለሽ ብለን አንድ ሰው መጠየቅ ስንፈልግ ምን እንላለን? አሁን እዚህ ጋር ማወቅ የሚጠበቅብን ጥያቄ የምትለዋን ብቻ ነው ማለት ነው። የለው ግን ዱ ዩ ሃቭ የምትለዋን በቃ በቋሚነት እንዛታለን። ስለዚህ ጥያቄ አለህ ለማለት ዱ ዩ ሃቭ ኤ ኩዌሽን እንላለን። ጥያቄ ማለት ኩዌሽን ነዋ። ስለዚህ ዱ ዩ ሃቭ ኤ ኩዌሽን እንላለን ማለት ነው። ቲቪ አለህ ማለት ስንፈልግ ደግሞ ዱ ዩ ሃቭ ኤ ቲቪ። ገንዘብ አለህ? ዱ ዩ ሃቭ መኒ? ገንዘብ የሚለው መኒ ስለሆነ ማለት ነው። ወንድም አለህ? ዱ ዩ ሃቭ ኤ ብራዘር? እህት አለህ? ዱ ዩ ሃቭ ኤ ሲስተር? ቤት አለህ ወይም ቤት አለሽ ለማለት ደግሞ አሁንም ቤት የሚለውን ነው ማወቅ የሚጠበቅብን ማለት ነው። ቤት ማለት ደግሞ ሃውስ ነው። ስለዚህ ቤት አለ ብለን ለመጠየቅ ዱ ዩ ሃቭ ኤ ሃውስ እንላለን። ዱ ዩ ሃቭ ኤ ሃውስ። ኦኬ። ልጅ አለሽ ብለን መጠየቅ የምንፈልግ ደግሞ አሁንም ልጅ የሚለውን ነው ማወቅ የሚጠበቅብን ማለት ነው። ልጅ ማለት ቻይልድ ነው። ስለዚህ ዱ ዩ ሃቭ ኤ ቻይልድ። እዚህ ጋር ግራ እንዳይገባችሁ ችልድረን የሚለው ልጆች ማለትም እንችላለን። ብዙ ከሆኑ ዱ ዩ ሃቭ ችልድረን ማለት እንችላለን። ግን አንድ ብቻ ልጅ ከሆነ ደግሞ ኤ ቻይልድ ማለት እንችላለን ማለት ነው። ዱ ዩ ሃቭ ኤ ቻይልድ። ኦኬ። ቀጣይ ደግሞ ላፕቶፕ አለህ ወይም ላፕቶፕ አለሽ ብለን መጠየቅ የምንፈልግ ዱ ዩ ሃቭ ኤ ላፕቶፕ እንላለን። ዱ ዩ ሃቭ ኤ ላፕቶፕ። ኦኬ። ሚስት አለህ? ሚስት ማለት ዋይፍ ነው። ስለዚህ ዱ ዩ ሃቭ ኤ ዋይፍ? ዱ ዩ ሃቭ ኤ ዋይፍ። ባል አለሽ? ዱ ዩ ሃቭ ኤ ሃዝባንድ? ዱ ዩ ሃቭ ኤ ሃዝባንድ። ጫማ አለሽ ወይም አለህ? ዱ ዩ ሃቭ ኤ ሹዝ። ቤተሰብ አለህ? ዱ ዩ ሃቭ ፋሚሊ። ስለዚህ ዱ ዩ ሃቭ እያል መጠየቅ እንችላለን ማለት ነው። ዱ ዩ ሃቭ ቀላል ይመስላል፣ ግን እንግሊዘኛችን ዴይሊ ለማውራት በጣም ቀለል የሚያደርግልን ጠቃሚ የሆነ ነገር ነው ማለት ነው። ደጋግማችሁ እናንተም ፕራክቲስ ማድረግ ትችላላችሁ ማለት ነው። ስለዚህ ከዚህ ቪዲዮ በኋላ የሆነ ነገር አለህ ወይም አለሽ ብለን መጠየቅ መቸገር የለብንም ማለት ነው። ምክንያቱም ይኸው ዱ ዩ ሃቭ እያል መጠየቅ እንችላለን። ከእሱ ቀጥሎ የሚመጣውን ቃል ብቻ ማወቅ ነው የሚጠበቅባችሁ። ቤት ከሆነ ዱ ዩ ሃቭ ኤ ሃውስ ትላላችሁ። ለምሳሌ ሌላም ደግሞ መኪና አለህ ብለን መጠየቅ ስንፈልግ አሁን ዱ ዩ ሃቭ ኤ ካር እንላለን። መኪና የምትለዋን ብቻ ነው ማወቅ የሚጠበቅብን። ዱ ዩ ሃቭ መጀመሪያ ላይ ቋሚ ነገር ነው ማለት ነው። ዱ ዩ ሃቭ ኤ ካር እንላለን። ስለዚህ እንደዚህ እያደረግን ደጋግመን ፕራክቲስ ማድረግ እንችላለን ማለት ነው። ከዛ በተረፈ መጀመሪያ ላይ እንደነገርኳችሁ ከየትኛውም ቦታ ሆናችሁ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በጉግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይበሉን ደውሉልን፣ መማር እንችላለን። እስከ መጨረሻ ድረስ ስለተከታተላችሁ ከልብ አመሰግናለሁ። ቴንኪው